የህወሓት ከፍተኛ አመራሮች በቁጥጥር ስር ዋሉ። የሀገር አቋራጭ ባሶች ስራ አቆሙ። ከታሪካዊ ባለቤትነት እስከ ህልውና አጀንዳ አሰብ 81 ከመቶ የኢትዮጵያ ህዝብ ንጹህ የመጠጥ ውሃ ያገኛል። የውሃና ኢነርጂ ሚኒስቴር የፍቅሩ ሙልዬን የሰላም መንገድ የተከተሉ የፋኖ አመራሮች ፋኖና ሸኔ ተላላኪዎች ናቸው ሲሉ አስተያየት ሰጪዎች ተናገሩ። በበሬ ምክንያት በደረሰ አደጋ የሰው ህይወት አለፈ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። የሸኔና የፋኖ ጽንፈኛ ቡድኖች ከአንድ ማዕከል የሚታዘዙና ለአንድ ዓላማና ግብ የሚታገሉ የአንድ ሳንቲም ሁለት ገጽታዎች መሆናቸውን አስተያየት ሰጪዎች ተናገሩ። በአማራ ክልል ፋኖ በሚል ስም ተደራጅተው በየጫካውና በየመንደሩ የሚንቀሳቀሱ ታጣቂዎች በአሁኑ ወቅት በገዛ ወገናቸው ላይ ዝርፊያና ስቃይ እያደረሱ ይገኛሉ ሲሉ ለሀቅና ሳቅ አስተያየታቸውን የገለጹ ሰዎች ተናገሩ። የደሃውን አርሶ አደር ጥሪት፣ የቀንድ ከብቶችና የእህል ምርት በጉልበት እየቀሙ ለግል ጥቅማቸው መዋላቸውን የሚገልጹት አስተያየት ሰጪዎቹ በክልሉ ውስጥ ሰላም እንዳይሰፍን በማድረግ ህዝቡን በነፃ ወጥቶ እንዳይገባ እንቅፋት መሆናቸውንም ያብራራሉ። የሸኔ የሽብር ቡድንም በኦሮሚያ ክልል በተለያዩ አካባቢዎች በኦሮሚያ ህዝብ ተመሳሳይ ተግባር በመፈጸም ህዝቡን ቁም ስቅሉን እያሳየው ይገኛልም ብለዋል። በመሆኑም ሸኔና ፋኖ ከአንድ ማዕከል የሚታዘዙ ለአንድ ዓላማ የቆሙ ጸረ ሰላምና ሽብርተኛ ቡድኖች ናቸው። በጋራ ልንታገላቸው ይገባልም ብለዋል። በበሬ ምክንያት በደረሰ አደጋ የሰው ህይወት አለፈ። በቦሌ ክፍለ ከተማ በአንድ በሬ ምክንያት በደረሰ ድንገተኛ አደጋ የሰው ህይወት አልፏል። በአዲስ አበባ ከተማ ቦሌ ክፍለ ከተማ ወረዳ 6 ጆኒ ጋራዥ ተብሎ በሚጠራው አካባቢ በሚያዝያ 4 ቀን 2018 ዓ.ም ጠዋት ላይ በበሬ ምክንያት በደረሰ ድንገተኛ አደጋ የአንድ ሰው ህይወት ማለፉ ተገልጿል። በዚህ አደጋ የ59 ዓመት ግለሰብ በበሬ ተወግተው ህይወታቸው ያለፈ ሲሆን በሌላ ሰው ላይ ደግሞ ጉዳት ደርሷል። ፖሊስ በወሰደው እርምጃ በሬው ተጨማሪ ጉዳት ሳያደርስ መቆጣጠር መቻሉንም አስታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ በደረሰ አደጋ የተሰማውን ጥልቅ ሐዘን ገልጾ መሰል አደጋዎች እንዳያጋጥሙ የቤት እንስሳትን በሚያዙበት ወቅትም ሆነ በሌሎች አጋጣሚዎች ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ አሳስቧል። ከትግራይ የተሰማው መረጃ በክልሉ ያለውን የፖለቲካ ትኩሳት ወደ አዲስ ምዕራፍ አሸጋግሮታል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በህገወጥ ተግባር ላይ ተሰማርተው ተገኝተዋል ያሏቸውን በርካታ የህወሓት ከፍተኛ አመራሮችና የጦር አዛዦችን በቁጥጥር ስር እንዲውሉ ማድረጋቸው ተሰምቷል። የድንገተኛ የተባለ የእስር እርምጃ የተከናወነው በጀነራል ታደሰ ወረደ በሚመራው ጊዜያዊ አስተዳደርና በአንዳንድ የህወሓት ከፍተኛ አመራሮች መካከል ያለው ልዩነት አይሎ በሰነበተበት ወቅት መሆኑ ትኩረትን ስቧል። መረጃውን ያጋሩት የስምረት ፓርቲ ከፍተኛ አመራር እንደገለጹት በቁጥጥር ስር ከዋሉት መካከል ከፍተኛ የሲቪል አመራሮችና ቁጥራቸው በወል ያልታወቀ የጦር አዛዦች ይገኙበታል። ምንም እንኳን በቁጥጥር ስር የዋሉት ግለሰቦች ስም ዝርዝር እስካሁን በይፋ ባይገለጽም እርምጃ የተወሰደው አመራሮቹ ከክልሉ ሰላምና ደህንነት ውጪ በሆኑ ህገወጥ ተግባራት ላይ ተሰማርተው ተገኝተዋል በሚል ምክንያት እንደሆነ ተጠቁሟል። በናፍጣ እጥረት ምክንያት ሀገር አቋራጭ የህዝብ ትራንስፖርት አቅራቢዎች ራቅ ወዳሉ የኢትዮጵያ አካባቢዎች የሚያደርጉት ረጅም ጉዞዎችን እያጠፉ እንደሆነ ማህበራትና ተጠቃሚዎች ተናገሩ። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን በበኩሉ በነዳጅ እጥረት ምክንያት ሀገር አቋራጭ ተሽከርካሪዎች የሚያደርጓቸው ጉዞዎች ከ35 እስከ 40 በመቶ መቀነሳቸውም ተገልጿል። አሰብና የኢትዮጵያ የባህር በር ጥያቄ ከታሪካዊ ባለቤትነት እስከ ህልውና አጀንዳ። የኢትዮጵያ ስልጣኔ ከባህር በሮቿ ጋር ቀጥተኛ ቁርኝት ያለው ሲሆን ሀገሪቱ ለቀይ ባህር በቀረበች ቁጥር የከፍታ ዘመኗ ስታረጋግጥ ቆይታለች። የቀድሞ ኢታማዦር ሹም ጀነራል ጻድቃን ገብረትንሳኤ እንደሚያስረዱት በአፋር ህዝብ መካከል ያለው ድንበር ሰው ሰራሽ አርቲፊሻል ከመሆኑ ባለፈ ኢትዮጵያ የባህር በር በማጣቷ
ብሔራዊ አቅሟን ለማስጠበቅ ትልቅ ዋጋ እየከፈለች ትገኛለች። ጀነራሉ አክለውም በ1990ው ጦርነት ወቅት አሰብን ለማስመለስ የሚያስችል ወታደራዊና ዲፕሎማሲያዊ ሽፋን ቢኖርም በወቅቱ በነበረ የፖለቲካ ሽኩቻ ምክንያት አጋጣሚው ሳይጠቀምበት መቅረቱንም ገልጸዋል። በሌላ በኩል ደግሞ የቀድሞ ሰራዊት አባል ብርጋዴር ጀነራል ገብረ ጊዮርጊስ አስራት በበኩላቸው አሰብ የኢትዮጵያ የቀይ ባህር መሬት መሆኗን በማንሳት ኤርትራ አሰብን አስተዳድራ አታቅም ይላሉ። አሰብ ቀደም ሲል በወሎ ጠቅላይ ግዛት ስርና በአፋር ራስ ገዝ ሲተዳደር የነበረ የኢትዮጵያ አካል መሆኑን በጀግንነት ስሜት ያስረዳሉ። በአሁኑ ወቅት የባህር በር ጥያቄ የህልውና ጉዳይ ሆኖ የቀረበ ሲሆን መንግስትም ጉዳዩን በሰላም በንግግርና በመስጠትና መቀበል መርህ ለመፍታት ዳግም ወደ አደባባይ አውጥቶታል። 81.2 ሚሊዮን ዜጎች ንጹህ የመጠጥ ውሃ ተጠቃሚ ሆነዋል። በኢትዮጵያ የንጹህ መጠጥ ውሃ ተደራሽነትን ለማስፋፋት በተከናወኑ የተቀናጁ ስራዎች 81.2 ሚሊዮን ዜጎች ተጠቃሚ ማድረግ መቻሉን የውሃና ኢነርጂ ሚኒስቴር አስታወቀ። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ለጋዜጣ ፕላስ እንደገለጹት ህብረተሰቡን ንጹህ የመጠጥ ውሃ ተጠቃሚ ለማድረግ ሰፊ ስራዎች ተከናውነዋል። ምንም እንኳን 81.2 ሚሊዮን ዜጎች የንጹህ ውሃ ተጠቃሚ ቢሆኑም አሁንም በቦታ አቀማመጥና በሌሎች ተያያዥ ምክንያቶች የውሃ እጥረት ያለባቸው አካባቢዎች መኖራቸውን አንስተዋል። በተለይም እንደ አፋር፣ ሶማሌ፣ አማራ፣ ኦሮሚያ፣ ትግራይ፣ ቤኒሻንጉል ጉሙዝና ሌሎች አካባቢዎች ንጹህ የመጠጥ ውሃ ተጠቃሚ እንዲሆኑ ትኩረት ተሰጥቶ መሰራቱን ሚኒስትሩ ገልጸዋል። ቀሪውን ማህበረሰብ የውሃ ተጠቃሚ ለማድረግ በቀጣይ በትኩረት እንደሚሰራም አረጋግጠዋል። ከተገኘው ውጤት ውስጥ 25% የሚሆነው በዋናነት ባለፉት 5 ዓመታት በተከናወኑ ስራዎች የተመዘገበ መሆኑን የጠቀሱት ሚኒስትሩ ይህ የውሃ ተደራሽነትን ከማስፋት ባለፈ ኢፍታዊ ሆነው የቆየውን የውሃ ሽፋን ልዩነት ማጥበብ መቻሉንም አብራርተዋል። የፍቅሩ ሙልዬ ልጆች ተከትለውት ገብተዋል። በትንሳኤ በዓል ዕለት በላስታ አካባቢ ራሳቸውን ተከዜ ክፍለ ጦር በማለት የሚጠሩት ቡድኖችና አመራሮችና ታጣቂዎች ከያዙት ትጥቅ ጋር ለመንግስት ጸጥታ አካላት በሰላም እጅ ሰጥተው ገብተዋል። ከሰሞኑ ፍቅሩ ሙልዬ እጅ የሰጠ ሲሆን የሱን እጅ የመስጠት ምክንያት በመረዳት የሱን ፈለግ ተከትለው እጅ ሰጥተዋል። ራሱን ለአማራ ነጻነት እታገላለሁ በሚል የተደራጀው ራሱን የአማራ ፋኖ ብሔራዊ ንቅናቄ በማለት የሚጠራው ቡድን በትግል ስም የአማራን ህዝብ አንገት እያስደፋ የቆየ ሲሆን ይህን የተረዱ የቡድኑ አባላት አማራን ከሚያጠፋ ጋር በትብብር ላለመቀጠል በመወሰን ከመንግስት ጸጥታ አካላት ጋር በውስጥ ተነጋግሮ በመጨረስ እጅ መስጠትን መርጠው በመግባት ላይ ይገኛሉ። በፋሲካ በዓል በትናንትናው ዕለትም የሚገቡ ታጣቂዎች ቀጥለዋል። የፓኪስታን መርከቦች ተመለሱ። 2 የፓኪስታን ባንዲራ የያዙ ባዶ የነዳጅ መርከቦች ከኩዌትና የተባበሩት አረብ ኤሚሬትስ ነዳጅ ለመጫን በሆርሙዝ የባህር ሰርጥ ለማለፍ ተቃርበው የነበረ ቢሆንም መመለሳቸውን ፋርስ ኒውስ ዘግቧል። እነዚህ ነዳጅ ጫኝ መርከቦች የተመለሱት በኢራን ትዕዛዝ ሳይሆን ትራምፕ የአሜሪካ የባህር ኃይል በሆርሙዝ ሰርጥ ለማለፍ የሚሞክሩትን ማንኛውንምና ሁሉንም መርከቦች የማገድ ሂደት መጀመሩን መናገራቸውን ተከትሎ መሆኑን ዘገባው ጠቅሷል። ፓኪስታን ድርድሩ ባይሳካም የአሜሪካና የኢራንን ድርድር አመቻች ሀገር እንደነበረች ይታወቃል። የጦር መርከቦች ወደ ሆርሙዝ። በርካታ የጦር መርከቦች ወደ ሆርሙዝ እየተቃረቡ ነው። የተኩስ አቁሙ አደጋ ላይ ወድቋል ሲሉ የኢራን ጦር ቃል አቀባይ ገልጸዋል። እነዚህ የጦር መርከቦች በከባድና ቆራጥ ጥቃት ይስተናገዳሉ ሲሉም ዝተዋል። አሜሪካ የሆርሙዝን ትራፊክ ሙሉ ለሙሉ ለመቆጣጠር የአሜሪካ ባህር ኃይል ወደ ቦታው እንደሚያቀና ትራምፕ ገልጸው ነበር። የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃችን የተከታተላችሁትን ይመስል ነበር። ቀሪ ዝግጅቶቻችን ይቀጥላሉ። ጥሩ ጊዜ ይሁንላችሁ።